ሰላም ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦቻችን፣ በዛሬው ቪዲዮአችን ላይ ስለ አስደናቂው ዝንጅብል አስደናቂ የጤና ጥቅም እንነግራችኋለን። ምን አለፋችሁ ስለ ዝንጅብል ያልሰማችሁትን ተአምራዊ የዝንጅብል ጥቅሞችን የምናካፍላችሁ ይሆናል። ለዩቲዩብ ቻናላችን አዲስ ከሆናችሁ ወይም ዛሬ ገና እያያችሁን ከሆነ ይህ ቻናል እጅግ በጣም ጠቃሚ የሚባሉ ቪዲዮዎችን ስለ ጤና፣ ስለ ውበት የሚያደርስ ቻናል ነው። ከእናንተ የሚጠበቀው ሰብስክራይብ እያደረጋችሁ ቤተሰብ መሆን ነው። ከዛ በተጨማሪ ደግሞ ላይክ እና ሼር ማድረግ አይረሳ። እንግዲህ ዝንጅብል በርካታ የጤና ጥቅሞች አሉት። ዝንጅብል ሰውነታችንን የሚያሟሙቅ ለስለስ ያለ ቅመም ነው። ከቅመምነት በተጨማሪ ደግሞ ለዘመናት የተለያዩ በሽታዎችን ሲያክም ኖሯል። በይበልጥ ደግሞ በህንድ፣ በኤሲያ፣ በቻይና፣ በጃፓን በከፍተኛ ሁኔታ እንዲሁም በግብጽ እጅግ በጣም በርካታ ጥቅሞችን ሲሰጥ የከረመ የቅመም አይነትና የመድኃኒት አይነት ነው። በአጠቃላይ ዝንጅብል ከቅመምነቱ ባለፈ መድኃኒትነቱ የጎላ ነው ማለት ነው። ታዲያ የዝንጅብል ጥቅሞች ምንድናቸው ብለን ስናነሳ ዝንጅብል አስደናቂ ኃይል የሚያመነጭ በሰውነት ውስጥ የሚገኝ ጂንጆር የተባለ ንጥረ ነገር ይዟል። አብዛኛውን ጊዜ የመድኃኒትነት ባህሪ ያለው፣ ከዚህም ጋር ተያይዞ በርካታ የጤና ጥቅሞችን ይሰጠናል። የመጀመሪያው የሆድ መረበሽን ያስታግሳል። ለምሳሌ ዝንጅብል ዋነኛ ጥቅሙ ማቅለሽለሽ፣ በመኪና ላይ ስትጓዙ ያለመስማማት ከበላችሁ በኋላ አለመስማማት ማቅለሽለሽ ካለ ዝንጅብልን በመጠቀም ሰውነታችንን ከዛ ችግር ማውጣት እንችላለን። የሆድ ጡንቻን ዘና ለማድረግ ሪላክስ ለማድረግም በከፍተኛ ሁኔታ ይጠቅመናል። ከዛ በተጨማሪ ደግሞ የምግብ መፈጨት ስርዓትን ቀልጣፋ ያደርጋል። ምግብ ከተመገብን በኋላ የሚከብደን ከሆነና ምግብ ከበላን በኋላ ጥሩ ስሜት የማይሰማን ከሆነ የምግብ መፈጨት ስርዓትን በቀላሉ ቀልጣፋ እንዲሆን ያደርጋል። ሌላኛ የሰውነት መቆጣትን ወይም ኢንፍላሜሽንን ይቀንሳል። ሰውነታችን እንዳይቆጣ ጂንጆር የተባለ ኃይለኛ ሰውነት የመቆጣት ችግርን የሚቀርፍና ኢንፍላማቶሪን የሚከላከል ንጥረ ነገር በውስጡ ስላለው የሰውነት መቆጣትን ያስተካክላል። ከዛ በተጨማሪ ደግሞ ሰውነት ጤናማ እንዲሆን ወይም በቶሎ በበሽታዎች እንዳይጠቃ ያደርጋል። የዝንጅብል ሻይ ደግሞ አዘውትሮ መጠጣት የአካል ብቃት እንቅስቃሴ በኋላ የሚከሰተውን የጡንቻ ህመም እንደ አርታይተስ ያሉ ችግሮችን ለማጥፋት ይረዳል። የበሽታ መከላከል አቅምን ያሳድጋል። በቶሎ በበሽታ እንዳንጠቃ በከፍተኛ ሁኔታ ይረዳናል። በይበልጥ ጉፋን ሲይዘን፣ ሳል ካለ፣ ጉፋን ሲይዘን ዝንጅብልን መጠቀም ወይም የዝንጅብል ሻይ መጠቀም በሰውነት ውስጥ ያሉትን አንቲኦክሳይዶችና ጸረ ተዋሲያን ኢንፌክሽኖችን ለመዋጋትና ሰውነታችን ተፈጥሯዊ በሽታ መከላከል አቅሙን ለማሳደግና ለመደገፍ ይረዳል። ይሄም የጉሮሮ ቁስለትን፣ የጉሮሮ ችግርን፣ ህመምን ያስታግሳል። ታዲያ ጉፋን በምንታመምበት ሰዓት ላይ ዝንጅብልን መጠቀም በቶሎ ከዛ ችግር እንድናገግም ያደርገናል። የወር አበባ ህመምን ያስታግሳል። ጥናቶች እንደሚያሳዩ ዝንጅብል በወር አበባ ወቅት መጠጣት የወር አበባ ህመምን ለማስታገስ ይረዳል፣ ወይም እንደ ማስታገሻ መድኃኒት ለመጠቀም ይረዳል። በይበልጥ ለሴቶች በወር አበባ ጊዜ የሚከሰተውን ከባድ ህመም ለማስታገት በጣም ጠቃሚ ነው። የደም ዝውውርን ያሻሽላል፣ ወይም ጤናማ የደም ዝውውር እንዲኖረን ያደርጋል። በዝንጅብል ውስጥ የሚገኘው ማዕድናት የደም ዝውውርን በማሻሻል ከልብና ከጤና ጋር ያለውን ወይም ጤናማ የልብ ዝውውርን ለማስተካከልና ኦክሲጅንና ሌሎች ንጥረ ነገሮች በሰውነታችን ውስጥ በአግባቡ እንዲዳረሱ ለማድረግ በከፍተኛ ሁኔታ ይረዳናል። ጤናማ ኦክሲጅን እንዲኖር፣ ደማችን በአግባቡ እንዲዘዋወርና ጤናማ የደም ዝውውር እንዲኖረን ዝንጅብል በጣም ጠቃሚ ነው ማለት ነው። ወይም ጤናችን በአግባቡ እንዲደርስ ያደርገናል። የሰውነት ክብደትን ለመቆጣጠር ይረዳል። ዝንጅብል ሻይ ለረጅም ጊዜ የጥጋብ ስሜት እንዲሰማን ያደርጋል። ይሄም ሜታቦሊዝም ሰውነታችን ኃይልን አጠቃቀም ምጣኔን በትንሹ በማሳደግ ጤናማ የክብደት ቁጥጥርና ጤናማ ክብደት እንዲኖረን ያደርገናል። ጤናማ ክብደት ወይም ጤናማ የክብደት ቁጥጥር እንዲኖረን ያደርጋል ማለት ነው። ምርጥ የዝንጅብል ሻይ አዘጋጃጀት። ታዲያ ዝንጅብልን ጥቅሙን ከነገርናችሁ በኋላ ደግሞ ዝንጅብልን በሻይ መልክ እንዴት እንጠቀማለን የሚለውን ደግሞ እናነሳለን። ከታሸጉ የሻይ ከረጢቶች ፍሬ ውስጥ ወይም ታሽገው የሚሸጡ የዝንጅብል የሻይ ከረጢት ፍሬዎች ማረግ ትችላላችሁ። ካልሆነ ኖርማል ዝንጅብል ከገበያ ላይ ገዝታችሁ መጠቀም ትችላላችሁ። አስፈላጊ ግብአት ከ1 እስከ 2 ኢንች የፍሬ ዝንጅብል ወይም ከ1 እስከ 2 ኢንች አንድ ፍሬዋ ወይ 2 የፍሬ ዝንጅብል 1.5 ኩባያ ወይም 1.5 ሊትር ወይም 2 ኩባያ ውሃ፣ ትልቁን ሃይላንድ ገዝታችሁ 2 ኩባያ ውሃ ማረግ። እንደ አማራጭ ሎሚ ጭማቂ ወይም 1 ሻይ ማንኪያ የተፈጥሮ ማር ማረግ ትችላላችሁ። ሎሚ ጠብ ማድረግ ወይም ሎሚውን ጨምቆ መጨመር፣ ወይም ካልፈለጋችሁ ደግሞ 1 ሻይ ማንኪያ የተፈጥሮ ማር ማረግ
ትችላላችሁ። መጀመሪያ ዝንጅብሉን ማዘጋጀት፣ ዝንጅብሉን በደንብ ማጠብ ወይም ማጽዳት። ለምን ከጭቃ ጋር ነው የሚመጣው እንደምታውቁት ዝንጅብሉ። ስለዚህ እሱን ካጠባችሁ በኋላ በደንብ አድርጋችሁ ድንች፣ ካሮት እንደምልጡት ዝንጅብሉንም በአግባቡ ትልጡታላችሁ። ከዛ መፍጫ ወይም መፍጨት፣ ይሄ ካሮት ምናምን የምትፈጩበት ካለ በሱ መፍጨት፣ ካልሆነ በእጅም መቀጥቀጥ ይቻላል፣ እሱን መፍጨት። ከዛ ውሃውን በደንብ ማፍላት። ውሃው ከፈላ በኋላ ዝንጅብሉን በውሃ በትንሽ ድስቱት አድርጎ ማፍላት። ከዛስ ማንተክተክ። ከዛ በኋላ እሳቱን ቀንሰን ለ10 ለ15 ደቂቃ በደንብ አድርገን ማንተክተክ። ዝንጅብሉን ቶሎ እንዳፈላነ የዝንጅብል ጣዕም ላይ ስለሚችል ትንሽ ጊዜ ቀልቀል አድርገን ማንተክተክ ተገቢ ነው። ከዛ በኋላ ማጥለያ አድርገን የዝንጅብል ውሃውን ቀርተን መጠቀም እንችላለን። ጣዕም መጨመር ከፈለግን ደግሞ የተለያዩ ማረም ማድረግ እንችላለን ከላይ እንዳነሳ ነው። ታዲያ ዝንጅብል ደግሞ በቫይታሚን ሲ የበለጸገ ስለሆነ ለጉሮሮ ለአጠቃላይ ጤና በጣም ጠቃሚ ነው። ዝንጅብልን እንግዲህ በሻይ መልኩ እንደዚህ መጠቀም እንችላለን። ሌላኛው 2 ፍሬ ዝንጅብልን መጠቀምና ጂንጀር የሚባል በጣም አስደናቂ ጥቅም ስላለው በየጊዜው መጠቀም እንችላላችሁ። ነገር ግን ዝንጅብል ስትጠቀሙ ደግሞ ጨጓራ ህመም የሚያሰቃያችሁ ከሆነ ጨጓራ ህመም የሚያማችሁ ከሆነ እጅግ በጣም አደገኛ ነው። ስለዚህ ዝንጅብል ሌላ የመድኃኒት አይነት የምትወስዱ ከሆነ ወይም የተለያዩ መድኃኒቶች የምትወስዱ ነው የደም ማቅጠኛ ይሆናል፣ ሌላም መድኃኒቶችን የምትወስዱ ከሆነ እነዚህን ነገሮች ታሳቢ ማድረግ አለባችሁ ማለት ነው። ታዲያ ዝንጅብልን ሻይን ደህንነቱ የተጠበቀ እንዲሆን ለማድረግ ምን ማድረግ አለብን? ለቃር ሊያጋልጠን ይችላል፣ በይበልጥ ደግሞ ጨጓራ ህመም ካለብን። ዝንጅብልን ታዲያ መጠቀም ማይችሉ ሰዎች እነማን ነው ካላችሁን፣ ደም የሚያቀጥኑ መድኃኒቶች የምትወስዱ ከሆነ፣ ለምሳሌ ከላይ እንዳነሳ ነው ደም የሚያቀጥን መድኃኒት የሚወስድ ሰው ዝንጅብል የደም ፍጥነትን ስለሚጨምር ዝውውር ለእናንተ አስቸጋሪ ነው የሚሆነው። ሌላኛው እርግዝና ወቅት ላይ ዝንጅብል በፍጹም መጠቀም አይገባም። ዝንጅብል ለጠዋት ህመም ብለን ወይም እርግዝና ላይ ብንወስደው ከጤና ባለሙያ ጋር ሳናማክር ብንወስደው አስቸጋሪ ነው የሚሆነው። ለእርጉዞች ዝንጅብል ብዙ ጊዜ አይመከርም። ከዛ በተጨማሪ ምን ያህል መጠን መጠቀም እንዳለብን ማወቅ አለብን። ከአንድ ብርጭቆ በላይ ያልበዛ ዝንጅብል ሻይ መጠጣት በቀን በቂ ነው። ከአንድ ብርጭቆ በላይ ሲባል ደግሞ ዝንጅብሉ መብዛት የለበትም። መጠነኛ ዝንጅብል አድርገን መጠቀም እንችላለን። ይሄም ደህንነቱ የተጠበቀ እንዲሆን ያደርገዋል ማለት ነው። ሌላኛው የዝንጅብል ሻይ ጤናን ለመደገፍ እንደሚጠቅመው ያህል ጉዳትም አለው። ከበዛ ጨጓራን ያማል። የጨጓራ ማቅለሽለሽ፣ ቃር ጨጓራን በቋሚነት ሊጎዳ ይችላል። ሌላ አይነት ደግሞ መድኃኒት የምትጠቀሙ ሰዎችም ለእናንተ ጉዳት ያመጣል። ለእርጉዞችም አይመከርም። ታዲያ ዝንጅብልን ስንጠቀም በአግባቡ መሆን አለበት። ባልበዛ መልኩ መጠቀም ተገቢ ነው። ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦቻችን ስለ ዝንጅብል አስደናቂ የጤና ጥቅም እንደሰማችሁና እንደተጠቀማችሁ አንጠራጠርም። በቀጣይ ቆንጆ ቪዲዮ እስከምንገናኝ በያላችሁበት ቸር ሰንብቱ።